እነ ደብረጽዮን ሊያፈገፍጉ ነው። ያልጠበቁት ከበባ ገጠማቸው። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በሶስት አቅጣጫ ከበባ ውስጥ አልያም ከባድ አጣብቂኝ ውስጥ ገብቷል። አንደኛው ከአዲስ አበባ ወደ መቀሌ አምርቶ መቀሌን ለመረከብ የሚታገለው የቀድሞው የህወሓት ኃይል ስብስብ በአዲስ አበባ የትግራይ ለውጥ ምክር ቤት ማቋቋሙ ነው። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በሶስት አቅጣጫ ከበባ ውስጥ አልያም ከባድ አጣብቂኝ ውስጥ ገብቷል። አንደኛው ከአዲስ አበባ ወደ መቀሌ አምርቶ መቀሌን ለመረከብ የሚታገለው የቀድሞው የህወሓት ኃይል ስብስብ በአዲስ አበባ የትግራይ ለውጥ ምክር ቤት ማቋቋሙ ነው። ሁለተኛው እዚያው መቀሌ ውስጥ አሁንም ድረስ የውጥረት መንስኤ የሆነው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን ጨምሮ በጊዜያዊ አስተዳደሩ ስር የነበሩ አመራሮችና ወታደራዊ አዛዦች የድሮ ምክር ቤቱ መልሼ መንግስቱኛል ያለውን የህወሓት ክንፍ ማሸበራቸው ነው። ሶስተኛው ከፌዴራል መንግስት ጋር ያለውን የግንኙነት ገመድ በጠስኩ ያለው ህወሓት ከበጀት ጉዳይ ጋር በተያያዘ ወገቤ ማለቱ ተሰምቷል። ደብረጽዮን ለትግራይ መንግስት ሰራተኞች ባሰራጩት ደብዳቤያቸው የሁለት ወር ደመወዝ እንደማይከፋፈል ይፋ ማድረጋቸው ነው። ጉዳዩን በስፋት እናየዋለን። አብራችሁን ቆዩ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። ጂ+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና ተጨማሪ 20% ቅናሽ ጋር ይስተናገዳሉ። ሜሪት ፕሮፐርቲስ። አዲስ ምክር ቤት ለደብረጽዮን መፈንቅለ መንግስት በማካሄድ ጊዜያዊ አስተዳደሩን አፍርሰው በምትኩም የድሮ ምክር ቤት መልሶ የአመራር ሹምሽርና መዋቅራዊ ዝርጋታ በማድረግ የመንግስትነት ባህሪ ለማሳየት ሙከራ እያደረጉ ባሉበት በዚህ ወቅት ከወደ አዲስ አበባ የወጣው መረጃ የትግራይን ውጥረት ከፍ የሚያደርግ ሆኗል። እንደ መረጃው ከሆነ ሰሞኑን በአዲስ አበባ አንድ ስብሰባ ተካሂዶ ነበር። በስብሰባው ላይ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ፣ ሌተናል ጄኔራል ጻድቃን ገብረትንሳኤና ሌሎች የቀድሞ የህወሓት ፖለቲካዊ አመራሮችና ወታደራዊ አዛዦች እንዲሁም የትግራይ ጉዳይ ይመለከተናል የሚሉ ኃይሎች ተገናኝተዋል ነው የተባለው። የመገናኘታቸው ዋና ዓላማ እነሱ ኋላ ቀር ቡድን የሚሉት እሱ ደግሞ ከሃዲ የሚላቸው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በማስወገድ መቀሌን ለመቆጣጠር አሊያም ትግራይን በአዲስ ኃይል ለመረከብ አዲስ የትግራይ ሰላምና ለውጥ ምክር ቤት ለማቋቋም መሆኑ ተሰምቷል። ከአዲሱ ምክር ቤት ምስረታ ጋር ተያይዞም አቶ ጌታቸው ረዳ ባሰሙት ንግግር ወደ መቀሌ መመለሳቸው የማይቀርና የቅርብ ጊዜ ጉዳይ መሆኑን ሲናገሩ መሰማታቸው ከጉዳዩ ጋር ተያይዞ የሚወጡ መረጃዎችን እያመላከቱ ይገኛል። አቶ ጌታቸው በመድረኩ ላይ ባሰሙት ንግግራቸው በአጭር ጊዜ ውስጥ ወደ መቀሌ እንደምንገባ በውስጤ ምንም አይነት ጥርጣሬ የለኝም በማለት የለውጥ ኃይል ሲሉ የጠሩት ስብስብና አዲሱ ምክር ቤት በቅድሞ ዋና ከተማዋ መቀሌ መልሶ ለመቆጣጠር በቁርጠኝነት መስራቱን ተናግረዋል። ቀደም ሲል ከመቀሌ ከተማ ስላላቸው አወጣት ያስረዱት አቶ ጌታቸው ጉዳዩ ከፍርሃት ወይም ከሽንፈት የመነጨ እንዳልሆነ አስገንዝበዋል። እርሳቸውና ደጋፊዎቻቸው ከመቀሌ የወጡት በትግራይ ህዝብ ላይ ተጨማሪ መከራና የደም መፋሰስ እንዳይደርስ የህዝብ ንብረት እንዳይወድም በማሰብ እንደነበር ገልጸዋል። አቶ ጌታቸው ህዝብ ዋናው አካል በመሆኑ የእሱን ደህንነት ለመጠበቅና ንብረቱ እንዳይባክን በማሰብ ነው ከመቀሌ የወጣ ነው ሲሉም በወቅቱ የነበረው ሁኔታ አስታውቀዋል። አዲሱ ምክር ቤት የትግራይ ሰላም ኃይሎችን ያካተተ መሆኑ ደግሞ እነ ደብረጽዮንን ለማውረድ ዓላማ ያለው መሆኑን ይጠቁማል። ከዚህ ጋር ተያይዞ ከሰሞኑ በትግራይ አዲስ ኃይል ስልጣን እንዲረከብ ፌዴራል መንግስቱ እገዛ እንዲያደርግ ጄኔራል ሳሞራ የኑስ ጥሪ ማቅረባቸው ይታወሳል። የቀድሞው የኢፌዴሪ ጠቅላይ ኤታማዦር ሹም ሳሞራ የኑስ ወቅታዊ የትግራይ ፖለቲካ ሁኔታን አስመልክተው ከሰሞኑ ከወጋታ ጋዜጣ ጋር በትግርኛ ቋንቋ ባካሄዱት ቃለ ምልልሳቸው የህወሓት አመራሮች የወሰኑትን ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ የማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን ተናግረዋል። ጄኔራሉ የእነ ደብረጽዮንን መፈንቅለ መንግስት በጣም መጥፎ ሲሉ የገለጹት ሲሆን በሀገር ውስጥ ሆነ በውጭ የሚገኝ የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጸው የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ነው ሲሉም ተናግረዋል። በጄኔራል ሳሞራ እምነት ይህ እንጠየቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ ወታደር አዛዦች ስጋት ጭምር እንደሆነም በማብራራት ሁለቱም ተቀናጅተው ይህን ያስፈጸሙት በምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነ ተናግረዋል። ጄኔራሉ በዚህ ቃለ ምልልሳቸው የሰሞነኛው እንቅስቃሴ ዋና ዓላማ ስልጣን ለማስቀጠል ከተጠያቂነት ለማምለጥ መሆኑን ቢገልጹም እንደገና መልሰው የዚሁ እንቅስቃሴ ዓላማ የፌዴራል መንግስት የሚያካሄደው ምርጫ ለማስተጓጎል ማለሙን ገልጸዋል። የፌዴራል መንግስቱም ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ የመከሩት ጄኔራሉም የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸዋል። ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል መጥቶ ስልጣን እንዲረከብ ግፊት እንዲያደርግም አሳስበዋል።
ጄኔራሉ ወደፊት መጥቶ ስልጣን ይረከብ የሚሉት አዲስ ኃይል የየትኛው ኃይል እንደሆነ በቃለ ምልልሳቸው ባይገልጹም አዲስ አበባ ውስጥ የተመሰረተው አዲሱ ምክር ቤት ሊሆን እንደሚችል ጉዳዩን የተከታተሉ ተንታኞች ግምታቸውን እያስቀመጡ ይገኛል። ምክር ቤቱ ለነ ደብረጽዮን ስጋት ሆኗል የተባለው የነ ዶክተር ደብረጽዮን እርምጃ። እነ ደብረጽዮን የሚወስዱት እያንዳንዱ እርምጃ ውሎ አድሮ መዘዙ ብዙ እየሆነ መጥቷል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በቅርቡ ጊዜ አስተዳደሩን አፍርሶ የትግራይ አስተዳደር ፕሬዝዳንት ጽህፈት ቤት ወይም የቀድሞው የትግራይ ምክር ቤትን መመለሱን ተከትሎም ውጥረቱ ተፈጥሯል። ውጥረቱ የፕሪቶሪያው ስምምነትን በመጣስ የሚጀምር ሲሆን እነ ደብረጽዮን ስምምነቱ የጣሰ እርምጃ ሲወስዱ በአንድ በኩል ከፌዴራል መንግስት ጋር ያላቸውን ግንኙነት ሙሉ በሙሉ ያቋረጡት አደገኛ አካሄድ ስለሆነ ከዚሁ ጋር ተያይዞ የተፈጠረውን ግርግር በክልሉ ሌላ ዙር ጦርነት ስጋት እንዲታይ አድርጓል። በትግራይ ጊዜ አስተዳደር በኩል ከፌዴራል መንግስት ጋር የነበረው ግንኙነት ተቋረጠ ማለት በጀት መከልከልን ጨምሮ ሌሎች እርምጃዎች ሊከተሉ ይችላሉ። እነ ደብረጽዮንም በትግራይ የመንግስት ሰራተኞች የግንቦትና የሰኔ ወር ደሞዝ እስከ መከልከል የደረሱት ከዚሁ ስጋት ጋር ተያይዞ ሊሆን ይችላል። የነ ደብረጽዮን አስተዳደር ወይም የትግራይ ፕሬዝዳንት ጽህፈት ቤት ለመንግስት ሰራተኞች ደብዳቤ አሰራጭቷል። ጽህፈት ቤቱ በደብዳቤውም ለሁሉም የክልሉ የመንግስት መስሪያ ቤቶች፣ ዞኖችና ወረዳዎች፣ ከተማ አስተዳደሮች ብሎም ጠቅላይ ፍርድ ቤት በላከው ይፋዊ መመሪያው አሰራሩ ወደ ታች እስኪወርድ ድረስ የግንቦትና የሰኔ ወር ደሞዝ ክፍያ በጊዜያዊነት እንዲቆም ጥብቅ ትዕዛዝ አስተላልፏል። እንደ ደብዳቤው ማብራሪያም የፌዴራል መንግስት በክልሉ ላይ እየተገበረው ነው ባለው ህጋዊ በጀት የመከልከልና የኢኮኖሚ ማዕቀብ በርካታ የመንግስት ሰራተኞች ደሞዛቸው ማግኘት ባለመቻላቸው አስቸጋሪ ሁኔታ ውስጥ ይገኛሉ። ይህ የበጀት እጥረትም በየተቋማቱ ውጥረት አስከትሏል። እነ ደብረጽዮን ባልጠበቁት አቅጣጫ አካባ ውስጥ ገብተዋል። በጥሬ ገንዘብ እጥረትና በደሞዝ መታገድ የመንግስት ሰራተኞች ተቃውሞ ሊያነሱባቸው ይችላል እየተባለ ይገኛል። ሰራዊቱም ተቃውሞ ሊቀሰቅስ ይችላል የሚለው ስጋት እየጨመረ መጥቷል። ምንም እንኳን እነ ደብረጽዮን ተቃዋሚዎቻቸውን እያሰሩ ቢሆንም እስሩ የባሰ ውጥረት ሊያመጣባቸው እንደሚችል ተሰግቷል። የስልጣን ሽኩቻውም ተባብሶ ስለመቀጠሉ ይነገራል። ህወሓትን ወደ ስልጣን በማምጣትና ደብረጽዮን ፕሬዝዳንት በማድረግ መካከል ልዩነት ተፈጥሮ የፖለቲካ አመራሮችና ወታደራዊ አዛዦች ተፋጠዋል። ደብረጽዮን በአብዛኛው ሰራዊት ተቀባይነት አላገኙም። በብዙ አቅጣጫ ውጥረት ውስጥ የገቡት ደብረጽዮን ገብረ ሚካኤል መውጫ መንገድ እየፈለጉ ስለመሆናቸውም ተሰምቷል። ደብረጽዮን የሚመሩት የህወሓት ክንፍ ከአስመራ ከካርቱምና ከካይሮ ጋር የኃይል አስተላለፉን ቢያጠናክርም ከውስጥ እየተፈጠረበት ያለው ተቃውሞ እያሰጋው መጥቷል። በሂደት ግጭት ቢፈጠርና የፌዴራል መንግስቱ ጣልቃ ቢገባ በሚል ስጋት ከመቀሌ የሚያፈገፍጉበትን አማራጭ እያዩ መሆናቸው ተሰምቷል። ከመቀሌ ወደ አክሱምና አስመራ እነ ደብረጽዮን ስጋት ውስጥ ገብተዋል። ባለፈው መፈንቅለ መንግስት ማድረጋቸውን ተከትሎ በመቀሌ ስብሰባ ሲያካሄዱ በመቀሌ ሰማይ ላይ የታዩ ጀቶች ቢሮአቸውን በመቀሌ አድርገው ለመቀጠል እንደሚያሰጋቸው እየተሰማ ይገኛል። መረጃዎች እንደሚያሳዩት ከሆነ እነ ደብረጽዮን ከመቀሌ ሊያፈገፍጉ ነው። የሚያፈገፍጉትም የፌዴራል መንግስቱ በአየር ኃይል እርምጃ የሚወስድ ከሆነ ነው ተብሏል። ይህ ማለትም እስካሁን ዝምታን የመረጠው የፌዴራል መንግስቱ ነገሮች ተካረው ወደ ግጭት አምርተው በአየር ኃይል እርምጃ የሚወስድ ከሆነ እነ ደብረጽዮን ከመቀሌ ይልቅ ወደ ኤርትራ የቀረበችውን አክሱምን ይመርጣሉ ተብሎ ይጠበቃል። ጊዜያዊ ቢሮአቸውንም በአክሱም ሊያደርጉ እንደሚችሉ መረጃዎች ይጠቁማሉ። ይህን የሚያደርጉት ምናልባት ጦርነት ቢከሰት ወደ አስመራ ለማፈግፈግ ካላቸው እቅድ ጋር ተያይዞ ነው። በአጠቃላይ ህወሓት ከመፈንቅለ መንግስቱ በኋላ የገጠመው ፈተና መልከ ብዙ እየሆነ መጥቷል። በራሱ ችግሮች እየተከበበ ነው ተብሏል። ህወሓት የትግራይ ምክር ቤትን ከሚያዝያ 27 ጀምሮ ስልጣን መመለሱ ከጦርነትና ከጦርነት ወሬ ጋር ምንም አይነት ግንኙነት እንደሌለው ቢገልጽም እንደ ብዙዎች የስጋት ትንተና ከሆነ ግን የህወሓት እርምጃ ለጦርነቱ መቀስቀስ ምክንያት ከሆኑ ጉዳዮች መካከል ምናልባትም ዋነኛው ነው ማለት ይቻላል። በአሁኑ ሰዓት ድምጻቸው የጠፋውና የት እንዳሉ የማይታወቁት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በቅርቡ በሰጡት መግለጫቸው ስልጣናቸው በጉልበት መወሰዱን በይፋ ካሳወቁ በኋላ አካሄዱ ሌላ ዙር ጦርነት እንደሚያመጣ በግልጽ ማመለከታቸው ይታወሳል። ህወሓት ጊዜያዊ አስተዳደሩን ሲያፈርስ ከፌዴራል መንግስት ጋር ያለው ግንኙነት ተቋረጠ ማለት ስለሆነ መፈንቅለ መንግስቱ ከተደረገበት ሰዓት ጀምሮም በትግራይ ሌላ ዙር የጦርነት ስጋት ተፈጥሯል። ክራይሲስ ግሩፕን ጨምሮ ጉዳዩን የሚከታተሉ ዓለም አቀፍ አካላት የድርድር ጥሪ በማቅረብ ላይ ናቸው። ህወሓት የፌዴራል መንግስት ጦርነቱን የሚያስቀር ሌላ ዙር ድርድር እንዲደረግ ጥሪ ቢያቀርብም የፌዴራል መንግስቱ ግን አንድ የማይነካ ቅድመ ሁኔታ ማስቀመጡን የሚያመላክቱ መረጃዎች እየወጡ ይገኛል። የፌዴራል መንግስቱ ዋና ቅድመ ሁኔታ ህወሓት ህገወጥ ስለሆነ ከሱ ጋር አልደራደርም፣ መጀመሪያ ያፈረሰውን ጊዜ አስተዳደር ይመልስ፣ ካልሆነ ግን እየቀረበ ያለውን የውይይት ጥሪ አልቀበለውም ብሏል። እነ ጌታቸው ረዳና እነ ጀነራል ጻድቃን ገብረትንሳኤን ጨምሮ ሌሎች የትግራይ ጉዳይ ይመለከተን ያሉ ኃይሎች ደብረጽዮን በሚመሩት የህወሓት ክንፍ ላይ እርምጃ መውሰድ የመፍትሄው አካል መሆኑን እየጠቆሙ ይገኛል። መሰረቱን በአዲስ አበባ ያደረገው አዲሱ የትግራይ የለውጥና የሰላም ምክር ቤት ዋና ዓላማው የነ ደብረጽዮንን የህወሓት ክንፍ ከስልጣን ማውረድ ላይ ትኩረት ያደረገ መሆኑ ተመላክቷል። ሁኔታ ያስፈራቸው እነ ደብረጽዮን ደግሞ ኤርትራና ሱዳን ብሎም ግብፅን ተማምነው በቃላት ጦርነት ላይ የማይናቅ እንቅስቃሴን እያደረጉ ይገኛል። የቃላት ጦርነት የመጨረሻ ውጤቱ ደግሞ ጦርነት ነው። እነ ደብረጽዮን ከኤርትራ ባለስልጣናት ጋር መገናኘታቸው
ብለውም ከፌዴራል መንግስት አፈንግጠው እንደ ሉዓላዊ ሀገር መሪ መልእክት ከመለዋወጥ ጀምሮም በአጠቃላይ የሚያደርጉት እንቅስቃሴ በስጋት ታይቷል። ሲጠቃለልም እነ ደብረጽዮን ከ4 ኪሎ ይልቅ በዋናነት ከአስመራ ጋር አስተላለፋቸውን አድርገው ከመቀሌ ወደ ኤርትራ የሚጠጉ ከተሞች አቅጣጫ ኃይላቸውን እያጠናከሩ መምጣታቸው የገጠማቸውን ስጋት በግልጽ የሚያሳይ ነው። በዚህ ሁኔታም አቶ ጌታቸው ረዳ በቅርቡ መቀሌ እንደሚገቡ መጠቆማቸው ደግሞ እነ ደብረጽዮን እየተከበቡ መሆናቸውን የሚጠቁም ነው ተብሏል።